ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 6ን ጀምረን ነበር ሶሊድ ፊገርስ። ዛሬ ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ስፊርን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ። ጥያቄ ካላችሁ አስቀምጡልን፣ እኔ ራሴ በፍጥነት ምላሽ እሰጣችኋለሁ። እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ስፊር Definition 6.5 A sphere is a solid bounded by a closed surface, every point of which is equidistant from a fixed point called the center. እንግዲህ ኳስ አስቡ። ለምሳሌ ሴንተሩን እንደው ማግኘት አንችልም፣ መሃሉን ብናይ እዚህ አካባቢ ማለት ነው። ከዚህ ከሴንተር ተነስተን በየትኛውም አቅጣጫ እኩል ርቀት ላይ የሚገኙ ፖይንቶች ስብስብ ነው ማለት ነው። እንደዚህ አሁን ተመልከቱ። እንግዲህ ወደኛ አሁን በአይናችን እያየን ነው አይደለ? ወደኛም እንደዚህ ልክ በዚህ መልኩ ፖይንት የሚያደርጉ አሉ ማለት ነው፣ ስፔስ ላይ ስለሆነ። እንዲሁም ወደ ውስጥም ደግሞ ወደዛ ልክ በአይናችን ከምናየው ተቃራኒ ወደ ውስጥም እስከዛኛው ጫፍ ድረስ የሚሄዱ ላይኖች አሉ ማለት ነው። ዙሪያውን ነው ማለት ነው። ስፔስ ነው። ልብ አድርጉ። ሰርክል አይደለም። ለዚህ ሰርክል አይደለም። ልክ እንደ ኳስ አስቡት። ኳስ ክብ ነው፣ በሁሉም አቅጣጫ ክብ ነው። በቃ ባገላበጥ ነው ቁጥር ማለት ነው። ሶ ፐርፌክት ኤግዛምፕል የኳስ ምንድነው? የስፌር ኳስ ይሆናል ማለት ነው። እንዲሁም አሎሎ ይሄ የሚወረወረው ሬዲየስ ኦፍ ኤ ስፊር ኢዝ ኤ ላይን ሴግመንት ኮኔክቲንግ ኢትስ ሴንተር ዊዝ ኤኒ ፖይንት ኦን ዘ ስፊር። እንግዲህ ይሄ ሴንተር አለ። ከዚህ ሴንተር የትኛውም ስፊሩ ጫፍ ድረስ የሚዘረጋ መስመር ምን ይባላል? ይሄ ሬዲየስ ይባላል ማለት ነው። ሬዲየስ ነው በማንኛውም አቅጣጫ፣ በዚህ በኩልም ሊሆን ይችላል። ይሄ ሬዲየስ ይባላል ማለት ነው። ዲያሜትር ኦፍ ስፊር ኢዝ ኤ ላይን ሴግመንት ፍሮም ዘ ሰርፌስ ኦፍ ዘ ስፊር ፓሲንግ ስሩ ዘ ሴንተር ኤንድ ኢንዲንግ አት ዘ ሰርፌስ። እንግዲህ ዲያሜትር ሲሆን ደግሞ ምንድን ነው ማለት ነው? ከሆነ ሰርፌስ እንነሳለን፣ ከጫፍ ለምሳሌ ከዚህ ሊሆን ይችላል። የምናልፈው ግን በምን ውስጥ መሆን አለበት? በሴንተር ውስጥ አልፈን ሌላኛው ጫፍ ላይ መሄድ አለብን ማለት ነው። ይሄ ከሆነ ይሄ ምንድነው? ዲያሜትር ነው ማለት ነው። ዲያሜትር ነው። አለበለዚያ ግን ከሴንተር ውጪ ለምሳሌ እንደዚህ ብናልፍ ይሄ ምን ሊሆን አይችልም? ዲያሜትር ሊሆን አይችልም ማለት ነው። ሁልጊዜ በሴንተር ውስጥ የሚያልፍ ከሌላኛው ጫፍ ተነስቶ ሌላኛው ጫፍ ድረስ የሚደርስ በምን ውስጥ የሚያልፍ? በሴንተር ውስጥ የሚያልፍ ማለት ነው። ሬዲየስ ማለት ደግሞ ከሴንተር ተነስቶ እስከ የትኛውም ጫፍ ድረስ ማለት ነው። የሁለቱ ልዩነት ያው ታውቁታላችሁ፣ እንደው ለማብራራት ያክል ነው። ኢን ፊገር 6.36 እንግዲህ ይሄ ማለት ነው ኦ ኢዝ ዘ ሴንተር። ይሄ ኦ ሴንተር ነው። ኦፒ ኢዝ ዘ ሬዲየስ። ኦፒ እቺ ላይን ማለት ናት። እንግዲህ ኦፒ እቺ ላይን ናት። ይሄ ምንድነው? ሬዲየስ ነው። ኤንድ ኤቢ ደግሞ ምንድነው? ዲያሜትር ነው። ተመልከቱ። ከዚህ ጫፍ ተነሳን የደረስን ቢ ላይ መጣን። በምን ውስጥ ነው ያለፍነው? በሴንተር ውስጥ ነው ያለፍነው። ስለዚህ ይሄ ዲያሜትር ይሆናል ማለት ነው። ሞር ኦቨር ኦኤ ኤንድ ኦቢ አር ኦልሶ ሬዲየስ ኦፍ ዘ ስፊር። እንግዲህ አንድ አይደለም በጣም ብዙ ኢንፋይናይትሊ መኒ ነው የሚኖረን ማለት ነው። ኦኤ እቺ ማለት ናት፣ ከዚህ እስከዚህ ድረስ ይሄ ሬዲየስ ነው። እንዲሁም ኦቢ እዚህ ድረስ ይሄ ምንድነው? ሬዲየስ ነው ማለት ነው። Great and small circles. Every cross section made by a plane passed through a sphere is a circle. እንደንተን አስቡት እስኪ። አንድ ብርቱካንን ብንቆርጠው በቢላ ምን እንደሚፈጠረው? ሰርክል ነው የሚፈጠረው። እንዴትም አድርገን ብንቆርጠው ማለት ነው ምን እንደሚፈጠረው? ሰርክል ነው የሚፈጠረው። if the plane passed through the center of a sphere እንግዲህ በሴንተር ላይ ብንቆርጠው ማለት ነው። በሴንተር ላይ the cross section formed is a great circle. otherwise the cross section is a small circle. እንያቸው እነዚህ ተመልከቱ። እዚህ ጋር እንግዲህ በሴንተር ውስጥ አልፈን ከቆረጥ ነው ግሬት ሰርክል ይፈጠራል ማለት ነው። ያ ማለት በምንም ተአምር ከዚህ የሚበልጥ ሰርክል ሊፈጠር አይችልም ማለት ነው። ከዚህ የሚበልጥ ሰርክል ሊፈጠር አይችልም። ያ ማለት ይሄ ዲያሜትር ነው። ከዲያሜትሩ ላይ የምናገኘው ሬዲየስ አለ። ከዚህ በላይ ትልቅ የሆነ ሰርክል ልናገኝ አንችልም ማለት ነው። እዚህ አካባቢ መተን ደግሞ በዚህ መልኩ ብንቆርጥ ወይም እዚህም ሊሆን ይችላል እንደዚህ መተን እዚህ አካባቢ
ብንቆርጥ ስሞል ሰርክሎች ናቸው የሚፈጠሩት። ከየትኛው አንጻር? ከግሬት ሰርክሉ አንጻር ማለት ነው። በሴንተር ውስጥ ካለፈ ግሬት ሰርክል ይፈጠራል። ከሴንተር ውጪ ከሆነ ለምን እዚህ አካባቢም እንደዚህ አይመጣም ማለት ነው። እዚህ አካባቢም ቢሆን ምንድነው ስሞል ሰርክል እንፈጥራለን ማለት ነው። ክሊርሊ ኤኒ ፕሌን ስሩ ዘ ሴንተር ኦፍ ዘ ስፊር ኮንቴንስ ኤ ዲያሜትር። እንግዲህ ማንኛውም ፕሌን ማለት ነው በሴንተር ውስጥ የሚያልፍ ከሆነ ምንን ይይዛል ማለት ነው? ዲያሜትሩን ይይዛል ማለት ነው። ስለዚህ የሚፈጠረውም ሰርክል ምን ይሆናል ማለት ነው? ግሬት ሰርክል ይሆናል ማለት ነው። ግሬት ሰርክል ነው የሚፈጠረው በማንኛውም። አሁን በዚህ መልኩም ብንቆርጠው፣ በዚህ መልኩም ብንቆርጠው፣ በዚህ መልኩም ብንቆርጠው ምን ይፈጠራል? ግሬት ሰርክል ይፈጠራል ማለት ነው። ብዙ አማራጭ አለን። ሃይንስ ግሬት ሰርክልስ ኦፍ ኤ ስፊር አር ኢኳል። ያው ይሄ ምንም ጥርጥር የለውም። ምክንያቱም ዲያሜትሩ ምንድን ነው? ተመሳሳይ ነው ማለት ነው። አሁን ከዚህ ጫፍ ተነስተን በዚህ ውስጥ በዚህ አልፈን እዚህ ብንመጣና እዚህ ላይ የሆነ ሰርክል ብንሰራ ዲያሜትሩ ይታወቃል። እንደገና ከዚህ ተነስተንም በተመሳሳይ ከዚህ ተነስተን በሴንተር ውስጥ አልፈን እዚህ ብንመጣና ይሄንንም ብንቆርጠው በዚህ መልኩ ምን ይፈጠራል? ሰርክል ይፈጠራል ማለት ነው። ስለዚህ ሁሉም ግሬት ሰርክሎች ምንድናቸው? ኢኳል ናቸው። ለምን? ዲያሜትራቸው እኩል ነው ወይም ኮንስታንት ነው። በሴንተር ውስጥ ስለሚያልፉ ማለት ነው። በሴንተር ውስጥ ስለሚያልፉ ኢን ፊገር 6.37 እዚህ ላይ ማለት ነው ሲ ፕራይም እቺን አያችኋት? ስሞል ሰርክል ናት እቺ ማለት ነው። ለምን? ከሴንተር ውጪ ስለሆነች። ሲ ኢዝ ኤ ግሬት ሰርክል ኦፍ ዘ ስፊር። ሲ ደግሞ በሴንተር ውስጥ የሚያልፍ ፕሌን ስለቆረጠው ግሬት ሰርክል ይሆናል ማለት ነው። ሄሚስፊር ኤ ግሬት ሰርክል ባይሴክትስ ዘ ሰርፌስ ኦፍ ኤ ስፊር። እንግዲህ ምንድነው ትልቁ ሰርክል ስፊርን እኩል ሁለት ቦታ ይቆርጠዋል። ስለዚህ እኩል ሁለት ቦታ ከተቆረጡት ውስጥ አንደኛው ሄሚስፊር ይባላል ማለት ነው። ሄሚስፊር ይባላል። ዋን ኦፍ ዘ ቱ ኢኳል ፓርትስ ኢንቱ ዊች ዘ ስፊር ኢዝ ዲቫይድድ ባይ ኤ ግሬት ሰርክል ኢዝ ኮልድ ሄሚስፊር ይባላል ማለት ነው። ስለዚህ ይሄ ምንድነው? ሄሚስፊር ነው። ኢዚሊ ሄሚስፊር ማለት ምን ማለት ነው? አንድ ስፊር እኩል ሁለት ቦታ ከተከፈለ በኋላ አንደኛው ምን ይባላል? ሄሚስፊር ይባላል ማለት ነው። አክቲቪቲ 6.5 ጊቭ ኤግዛምፕልስ ኦፍ ኦብጀክትስ ፍሮም ዩር ሰራውንዲንግስ ዛት ሃቭ ስፌሪካል ሼፕስ። እንግዲህ ተመልከቱ፣ እነዚህ ስፌሪካል ሼፕ ነው ያላቸው ማለት ነው። እነዚህ ኦሬንጅ፣ ማርብል፣ ግሎብ፣ ባስኬትቦል የመሳሰሉት። ሁለተኛ ጊቭ ቱ ኤግዛምፕልስ ኦፍ ሄሚስፊርስ። እንግዲህ ሃፍ አን ኦሬንጅ፣ ብርቱካን ሁለት ቦታ ቢቆረጥ ምንድን ነው? ሄሚስፊር ይሆናል ማለት ነው። ቦውል፣ እዚህ ጋር ምስሎቹን ተመልከቱ። ምንድናቸው እነዚህ? ግማሽ ግማሽ ናቸው ማለት ነው። ሀባብ አለ ለምሳሌ እዚህ ጋር ሁለት ቦታ የተቆረጠ አንደኛው ምን ይሆናል? እንግዲህ ፐርፌክት እንትን መሆን አለበት፣ ግን ፐርፌክት ሰርክል መሆን አለ፣ ክብ መሆን አለበት መጀመሪያ ማለት ነው። የተንጋደደ ከሆነ አይሆንም። ዞሮ ዞሮ ግን እናጠጋገዋለን። ኦሬንጅ የተንጋደደም አለው እንደገና ጥሩ የሆነም ሼፕ ያለው አለ፣ የሄሚስፊር ማለት ነው። ያው ሀሳባዊ ነው። ዞሮ ዞሮ የምናጠጋጋው እነሱን ነው። So if R is the radius, SA is surface area and V is volume of a sphere, then እንግዲህ ተመልከቱ እቺን ፎርሙላ ማስታወስ አለባቸው የግድ ማለት ነው። ሰርፌስ ኤሪያ ይሄ ቶታል ሰርፌስ ኤሪያ፣ ላተራል ሰርፌስ ኤሪያ ምናምን የለው፣ በቃ ሰርፌስ ኤሪያ is equals to 4 pi r ስኩዌር ነው። ቮሊዩሙ ላይ ስንመጣ ደግሞ 4/3 ፓይ አር ኪዩብ ነው። ኤች የሚባል ነገር የለውም። እንግዲህ ኤች የሚባል ነገር የለውም። እነዚህን ፎርሙላዎች ማስታወስ አለባችሁ ማለት ነው። ሌላ ምናልባት የሄሚስፊር ቮሊዩም ምን ይሆናል ብንባል ምን ማድረግ ነው? ይሄን ለሁለት ማካፈል ይሆናል ማለት ነው። ስለዚህ ይሄን ለሁለት ስናካፍለው የሄሚስፊር ማለት ነው 2/3 ፓይ አር ኪዩብ ይሆናል ማለት ነው ቮሊዩሙ። ስለ ሰርፌስ ኤሪያ ካወራን ደግሞ የማን የሄሚስፊር ማለት ነው። ተመልከቱ የሙሉ ይሄ ነው። ስለዚህ ሰርፌስ ኤሪያ ቶታል ሰርፌስ ኤሪያ እንበለው። እንግዲህ ቶታል ሰርፌስ ኤሪያችን ምን ይሆናል? የዚህ ግማሽ ይሄኛው ፓርት ማለት ነው። የዚህ ግማሽ 2 ፓይ አር ስኩዌር ይሆናል። እንደገና ደግሞ እዚህ ጋር ተመልከቱ ከተቆረጠ በኋላ የሆነ የተፈጠረ ሌላ ሰርክል አለ። ምን ይሆናል? ፓይ አር ስኩዌር። ስለዚህ ቶታል ሰርፌስ ኤሪያ የሄሚስፊር ምን ይሆናል ማለት ነው? 3 ፓይ አር ስኩዌር ይሆናል ማለት ነው። እነዚህ ነገሮች አንብቧቸው በጣም ጥሩ። በቀጥታ ወደ ኤክሰርሳይዝ 6.9 የመጀመሪያ ጥያቄ the radius of a sphere is 10 cm find its surface area
ኤንድ ቮሊዩም። ይሄ እንግዲህ ቀጥታ ፎርሙላ ማስታወስ ብቻ ነው የሚፈልገው ማለት ነው። ሶ ሰርፌስ ኤሪያችን ምን ይሆናል? ኤስኤን በለው እንግዲህ ሰርፌስ ኤሪያ 4 ፓይ አር ስኩዌር ነው። ቮሊዩሙን ቪን በለው ምን ይሆናል? ይሄ 4/3 ፓይ አር ኪዩብ ፓይ አር ኪዩብ። ስለዚህ ሬዲየሳችን ያው 10 ነው። ይሄ 10 ነው ሴንቲሜትር ማለት ነው። ስለዚህ ሰርፌስ ኤሪያ ኢዝ ኢኳልስ ቱ 4 ፓይ ታይምስ አር ስኩዌር። እንግዲህ 10ን ምን ማድረግ ነው? ስኩዌር ማድረግ ነው ማለት ነው። 10ን ስኩዌር ስናደርገው 100 ይሆናል። 4 ፓይ ሲባዛ በመቶ ያው ዩኒቱ ሴንቲሜትር ስኩዌር ነው። ምንም ችግር የለም። መጨረሻ ላይ እናስቀምጠዋለን እሱን። ሶ ሰርፌስ ኤሪያ ኢዝ ኢኳልስ ቱ ይሄ ስንት ይሆናል? 400 ፓይ ሴንቲሜትር ስኩዌር 400 ፓይ ሴንቲሜትር ስኩዌር ይሆናል ማለት ነው። ሰርፌስ ኤሪያችን ይሄ ይሆናል። አሁን በቀጥታ ወደ ቮሊዩም እንሂድ። ቮሊዩም ኢዝ ኢኳልስ ቱ 4/3 ፓይ ታይምስ አር ኪዩብ። አር ደግሞ 10 ነው። ስለዚህ ይሄንን ምን እናድርገው? ኪዩብ እናድርገው ማለት ነው። ስለዚህ 4/3 ፓይ ሲባዛ በ1000 10ን ኪዩብ ስናደርገው ስንት ይሆናል? 1000 ስለሚሆን ማለት ነው። ከዚህ በኋላ 4 ሲባዛ በ1000 4000 ይሆናል። ፓይ አለ ከላይ ከስር ደግሞ ስር ያለ ማለት ነው። ዩኒታችን ምን ይሆናል? ሴንቲሜትር ኪዩብ ይሆናል ማለት ነው። ሶ ቪ ኢዝ ኢኳልስ ቱ 4000 ፓይ ኦቨር 3 ሴንቲሜትር ኪዩብ ይሆናል ማለት ነው። በዚህ መልኩ መመለስ እንችላለን። እንግዲህ ምንድነው የምንረዳው ከዚህ ላይ? ፎርሙላ ማስታወስ ብቻ፣ ምንም የተለየ ነገር የለም ሌላ። ሁለተኛ ጥያቄ ዘ ዲያሜትር ኦፍ አን አይረን ቦል ኢዝ 6 ሴንቲሜትር። እንግዲህ አሁን ደግሞ ዲያሜትር ነው የተሰጠው። ዲያሜትር ማለት ሬዲየስ ማለት ደግሞ ከዲያሜትር ላይ በዚህ መልኩ ይገኛል ማለት ነው። እንግዲህ የዲያሜትር ግማሽ ነው ምን ሬዲየስ ማለት ነው። ስለዚህ ከዚህ ላይ ሬዲየሳችን ስንት ይሆናል? 3 ሴንቲሜትር ይሆናል ማለት ነው። ሶ ተመልሰን የቅድሙኑ ጥያቄ ነው የምንሰራው ማለት ነው። ሶ ሰርፌስ ኤሪያ ኢዝ ኢኳልስ ቱ 4 ፓይ አር ስኩዌር ነው። ስለዚህ ይሄ እኩል ይሆናል 4 ሲባዛ ፓይን እንግዲህ ቫልዩ ተሰጥቶናል 3.14 ሲባዛ በአር ስኩዌር 3ን ደግሞ ስኩዌር እናድርገው። ሶ ከዚህ ላይ ሰርፌስ ኤሪያ እኩል ይሆናል 4 ሲባዛ በ3.14 ሲባዛ 3ን ስኩዌር ስናደርገው ደግሞ 9 ይሆናል ማለት ነው። ሶ ከዚህ ላይ ሰርፌስ ኤሪያ ስንት ይሆናል? አባዙት በካልኩሌተር ይሄንን 113.04 ሴንቲሜትር ስኩዌር ይሆናል ማለት ነው። ይሄ ይመጣል። ሌላ ቮሊዩም ኢዝ ኢኳልስ ቱ 4 ፓይ ኦቨር 3 ታይምስ ምን አር ኪዩብ ነው። ስለዚህ ከዚህ ላይ 4 ሲባዛ በ3.14 ሲካፈል ለ3 ሲባዛ በ3 ኪዩብ ማለት ነው። 3 ኪዩብ። ሶ ቪ ኢዝ ኢኳልስ ቱ 4 ሲባዛ በ3.14 እዚህ ጋር እቺ 3 ይሄኛውን ስታቃልለው ይሄ ምን ይሆናል? 2 ይሆናል። 3 ስኩዌር ደግሞ 9 ይሆናል ማለት ነው። ያው ኤክስፖነንት ላይ ተምራችሁታል ይሄንን። ስለዚህ ከዚህ ላይ ይሄንን አባዙት እንግዲህ ካልኩሌተር ተጠቀሙና ቪ ምን ይሆናል ማለት ነው? 113 ነጥብ እዛው መጣ ማለት ነው 04 ምን ሴንቲሜትር ኪዩብ ይሆናል ማለት ነው። ሴንቲሜትር ኪዩብ በዚህ መልኩ መመለስ እንችላለን። እዚህ ጋር ምናልባት እንግዲህ እዚህ ጋር 3 ኪዩብ ኦቨር 3 ማለት ፓወሩ 1 ነው። እዚህ ጋር ይሄ እንዴት ሊጻፍ ይችላል? 3 ዘ ፓወር ኦፍ 3 ማይነስ 1 ይሄ እኩል ይሆናል 3 ስኩዌር ይሆናል ማለት ነው። ወይም 3 ኪዩብ ማለት ስንት ነው? 27 ማለት ነው። 27ን ለ3 ስናካፍል ስንት ነው ውጤቱ? 9 ይሆናል ማለት ነው። ሶስተኛ ጥያቄ ፋይንድ ዘ ፎርሙላ ፎር ሰርፌስ ኤሪያ ኤንድ ቮሊዩም ኦፍ ኤ ስፊር ኢን ተርምስ ኦፍ ዲያሜትር ዲ። እንግዲህ ዲያሜትር ማለት ምን ማለት ነው? 2 ታይምስ ኦፍ አር ማለት ነው። 2 ታይምስ ኦፍ አር። ስለዚህ ከዚህ ላይ ለ2 ብናካፍለው አር ማለት ምን ማለት ነው? ዲ ኦቨር 2 ይሆናል ማለት ነው። ሶ እቺ ሪሌሽን መያዝ ነው። እቺ ሪሌሽን ይዘን ወደ ፎርሙላችን እንሂድ። ሰርፌስ ኤሪያ ኢዝ ኢኳልስ ቱ 4 ፓይ አር ስኩዌር ነው። ስለዚህ ይሄ እኩል ይሆናል 4 ፓይ አር ቦታ ምን እንተካ? ዲ ኦቨር 2 ዘ ሆል ስኩዌር ይሄንን እንተካ እንግዲህ። ስለዚህ ሰርፌስ ኤሪያ እኩል ይሆናል 4 ፓይ ሲባዛ ዲ ስኩዌር
ኦቨር ሁለትን ስኩዌር ስናደርገው 4 ይሆናል ማለት ነው። ይሄ በዚህ ይቃለላል። ስለዚህ ሰርፌስ ኤሪያችን ምን ይሆናል ማለት ነው? ፓይ ዲ ስኩዌር ይሆናል ማለት ነው። ፓይ ዲ ስኩዌር ይሄ ይመጣል። ሌላ ወደ ቮሊዩም እንሂድ። ቮሊዩም ኢዝ ኢኳልስ ቱ 4 ኦቨር 3 ፓይ አር ኪዩብ ነው። ስለዚህ ከዚህ ላይ 4 ፓይ ኦቨር 3 እንበል። ዲ ኦቨር 2 እንተካ እንግዲህ አር ቦታ ዲ ኦቨር 2 ዘ ሆል ምን ዘ ፓወር ኦፍ 3። ስለዚህ ቪ ኢዝ ኢኳልስ ቱ 4 ፓይ ኦቨር 3 ታይምስ ዲ ኪዩብ ይሆናል። ሁለትን ደግሞ ኪዩብ ስናደርገው 8 ይሆናል። የሚቃለል ነገር አለ እዚህ ጋር ተመልከቱ። ይሄ በአራት 1 ይሆናል። ይሄ በአራት 2 ይሆናል። ስለዚህ ምን ይሆናል? ይሄ ፓይ ዲ ኪዩብ ኦቨር 6 ይሆናል ማለት ነው። ሶ ቪ ኢዝ ኢኳልስ ቱ ፓይ ዲ ኪዩብ ኦቨር ምን 6 ኦቨር 6 ይሆናል ማለት ነው። በዚህ መልኩ ቀለል አድርገን መመለስ እንችላለን። በጣም ጥሩ። የዛሬው ክፍለ ጊዜያችን ይሄንን ይመስላል። ክላሱን ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ቀጣይ በተሻለ ስራ እስክንገናኝ ሰላም ቆዩ። ቻው